አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ጨለማ ይመስላል አይደል? እንግዲህ ከመሸ በኋላ ያስጠላል። ግን ዝም ብዬ ወክ ላርግ ብዬ ነው እያያችሁ። እናንተ ደግሞ ላይክ ሼር አድርጉልኝ። ያው እቤት ላለመቀመጥ ትንሽ ጊዜ ረጅም መንገድ መሄድ አለብኝ፣ ቀስ እያልኩኝ ማለት ነው። አካባቢ ሩቅ ሳይሆን ለዛ ብዬ ወጥቻለሁ ከቤት። መኪናው ራሱ አያስኬድም። ዛህማ አይደለም። ከቤት ወጣችሁ መኪና ነው በቃ እንዲህ ንቅንቅ አያረጋችሁ። ንቅንቅ ያ አላህ። ረመዳን ሲመጣ ምን ሊሆን ነው? በዚህ አይነት ላሳያችሁ። ትንሽ ሳይበዛ ወክ አረጋለሁ። እራት ከበላሁ በኋላ ዞር ዞር ደስ ይለኛል። ቤት ውስጥ ሂጂ ይሉኛል፣ ደስ አይለኝም ቤት ውስጥ መሄድ። ትንሽ ረዘም ያለ መንገድ ስትሄዱ የፈላችሁት ይሰራል፣ ጤና ነው። እኔ ደስ ይለኛል መሄድ። ይህን ይመስላል አካባቢያችን። ወጣቶች ራሱ አያስኬዱም እኮ እዚህ ሰፈር የሚዞሩት በሳይክል ያስፈራሉ። ጀዋል ይቀማሉ፣ ቦርሳ ይቀማሉ። ያስፈራል። አርቅም ብዙ እዚች ዞር ብዬ ወደ ቤት መመለስ ነው ከሆነ በኋላ አይሰራም። ገራው ያው የሽርጣ ሰፈር ነው ቢሆንም ጥንቃቄ አይጠፋም። ምናምን ብቻ አይጠፋም። እና እንደዚህ ነው እላችኋለሁ። ማታ ማታ እራት በልታችሁ ዝም ብላችሁ አትተኙ። ቤት ውስጥም ሆነ ውጭም ሆነ ትንሽ ዞር ዞር በሉ። አያችኋቸው ሸባቦቹ ናቸው እንግዲህ እንደዚህ ነው የሚሮጡት። ቦርሳ ካገኙ ቅምት ነው ያደረጉት። እሺ በቃ ይበቃችኋል። ድመቷን እያያችሁ ጥቁር ድመት
ጉዞ የእግር ጉዞ አሁን ወደ በሬ እየተጠጋ ነው። ላርግ ታዲያ ያስጠላል ቤት መቀመጥ። ብዙ ስንቀመጥ መሰልቸት ይመጣል፣ ህመም ይመጣል፣ ደማችን ይጨምራል፣ ኮሌስትሮል ስንት ነገር ሁሉ ነገር ይጨምራል። ስለዚህ የእግር መንገድ ጥሩ ነው። ሂደት ሂደት በሉ። ትንሽም ብትሆን መድኃኒት ናት። አያዩም እኮ ከመሸ በኋላ ምንም አይታያቸውም። ሰው ይሁን ድመት ይሁን አያውቁትም መሄዳቸውን እንጂ መጋለብ መጋለብ መጋለብ። ወይኔ መኪናው ብዛት! ወይ ስጋ ደግሞ እያፈረሱ እየሰሩ ዱኒያ ምን የመሰለ ኢማራ አፍርሰው ምን የመሰለ ቤት አፍርሰው እንደ አዲስ ይሄ አካባቢ ነው እንግዲህ የኔ አካባቢ በሩ የምታዩቸው የኔ በር ነው። ሳውዲ መኪና ብቻ ነው። ሰው እኮ በእግር መሄድ የለም። መኪና ብቻ እንደ በግ እየተጋፉ መሄድ ሰፈር የሚሆን ውጭም ራቅ ብትሉ ያው። እና እስኪ ላይክ ሼር አርጉ፣ ሰብስክራይብ አርጉ። እዚህ አጫውቱልኝ ቪዲዮ ሴቶች በቅንነት ሲፈሪ